ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ሸህሩን ሙባረክ አለይና ወአለይኩም ተቀበለላህ ሷሊሐል አዕማል ሚና ወሚንኩም። ያኔ ቅድሚያ ገናውን ይቀበለን ያ ረቢ። እና እንኳን አደረሳችሁ አላልኩም ውዶች። ወይ አልተመቸኝም ነበር፣ ውስጥ የሰላም አልሆነልኝም። ለዛ ነው ይቅርታ ትረዱኛላችሁ ብዬ ተስፋ አለኝ እና ረመዳን ሙባረክ እንኳን አደረሳችሁ። አልሐምዱሊላህ ረብል ዓለሚን። ለኔ ደግሞ የተለየ ነው። አምናህን ጊዜ አንገቴ እንዳያችሁት ልብ ብዬ እንዲሜታ ላይ ዘፍ ብዬ እንዲህ በጎን ያልተኛ እንዲህ ያለ እንዲህ በእንግላል ብቻ ነበሩ ነው። ዘንድሮ ደግሞ በዚህ ሁኔታ አድርጎኛል። ደግሞ ነገ ከርሞ ደግሞ በተሻለ ሁኔታ አድርጎ አላህ ቢያቆየኝ። አልሐምዱሊላህ ረብል ዓለሚን። የኔ ጌታ እዚህ ያደረስከኝ ጌታ አልሐምዱሊላህ ቱም አልሐምዱሊላህ ረብል ዓለሚን። እና ኢንሻአላህ ያው ባልጾም ዱአ አደርጋለሁ። ኢንሻአላህ ያልጾምኩበትም አላህ በሰጠኝ ፈተናና ሙሲባ ነው። አልሐምዱሊላህ ረብል ዓለሚን። እና ውዶችዬ የዛሬ ዓመት ደግሞ የታመምነው ዲነን ሀጃ ያለባችሁ ልጅ የሌላችሁ ልጅ መውለድ የፈለጋችሁ ልጆች ሰጥቷችኋል። አየ ማያልቅበት ጌታችን በፈተና ላይ ያላችሁ ከፈተናችሁ ወጣችሁ ሁሉም ያሰባችሁት ይሳካላችሁ፣ ያሰባችሁት ይሞላላችሁ። እንደኔ ደግሞ እንደዚሁ በፈተና በበሽታ ላይ በጤና ሙሲባ ላይ ያላችሁ ደግሞ ጤናችንን አንስቶልን አንገታችንን ቀና የምናደርግበትን ቀን ያምጣልን። እና ውዶች ወንዲዛ ነው የምላችሁ። ያው እንግዲህ ያው እኔ እንደው በፊትም ቅጥ ያለው ነበር ባህሪ፣ ዛሬ ጨርሶ ቅጤን ስጥ ያደርገኛል። ይህን ሰሞን በቃ እንግዲህ እሰራለሁ፣ ላይክ አድርጉኝ እንዲበሉኝ እና መልሼ ደግሞ ያስጠላኛል። እና እንደዛ ነው የምላችሁ ውዶች። የትናንትና ማታ ቪዲዮ እሰራለሁ ብዬ አቃተኝ የተኛው ላይ መጀመሪያ ነገ ኢድ ሮመዳን ሊሆን እንደ ዛሬ የምሰራለሁ ብዬ አቃተኝ ወላሂ። ለዛ እንግዲህ ያው ያኔ ደነኞቹ ባትረዱኝ ያመማችሁ ሌላ መማም የሆነ ያስጠላል። እንኳን ስትልቅ በሽታ ካንሰር ይዞኝ ማለት ነው። ለዛ አልሐምዱሊላህ። እና ደግሞ የምላችሁ ውዶች እየዋ ያኔ መርዳት የምትፈልጉ ካላችሁ ወርዱኝ። ሮመዳን ነው ያኔ አሁን ወላሂ ለልጆች ምንም ነገር ስጋ መግዛት ማረግም አልቻልኩም። እጅ ላይ ሳንቲም የለኝም። የምትችሉ ካላችሁ አግዙኝ ነው የምላችሁ። ያው እንኳን አደረሳችሁ ወዶች። ያው እንግዲህ አልሐምዱሊላህ ረብል ዓለሚን። እና ደግሞ አላህ የማይቸግረው ጌታ እያለቀስኩ እየነገርኩት ነው። የዛሬ ዓመት አፍያዬን ሰጥቶኝ ከሰው እጅ ተመመልከት ወጥቼ ራሴን ችዬ እንዲኖር አላህ ይርዳኝ። እኔም ብቻ ሳይሆን ብዙዎቻችሁም የሰው እጅ የምትከጅሉ እንደኔ ነው የምላችሁ ውዶች። አልሐምዱሊላህ ረብል ዓለሚን እዚህ ያደረስከኝ ጌታ አሁን ደግሞ መጨረሻዬን አሳምርልኝ። ዘመን ደግሞ አይኔን አሞኛል አይኔን እና እንደዛ ነው የምላችሁ ውዶች። አልሐምዱሊላህ ረብል ዓለሚን እዚህ ያደረሰን ጌታ አሁን ረህመቱ ሰፊ ነው። የረህመት በሮቹ እንዲያለ ክፍት ናቸው። አላህዬ ያ ረቢ አላህዬ በዝነት ተመልከተን፣ በዝነት ተየኝ እያልኩት ነው አላህን። እና እንግዲህ ሁላችንም የታመምነውም አላህ ይማረን፣ ያልታመማችሁትም አፊያችሁን አላህ ይጠብቅላችሁ፣ ሀጃ ያለባችሁ ለሀጃችሁን ያወጣላችሁ። ውድ ሀገሬ ልጆች ይሄን ነው የምለው፣ አላህ ይጠብቃችሁ። እና ኢንሻአላህ ደግሞ ከቻልኩ እመጣለሁ። ያው እንግዲህ እኔ ይሄ ደግሞ እዚህ ላይ እንደዚህ ሁልጊዜ እንደዚህ ማድረገው የድርቅ የሚልበት በቃ እምቢ ብሎ ይቀራል። ለምን እንደው አላውቅም፣ ምንም ነገር የለውም። አሁን ግን አልሐምዱሊላህ ረብል ዓለሚን እኔ ጌታ እንዲየ እና ደግሞ የረዳችሁኝ ሾርባ እንዲገዛ ያደረጋችሁኝ ለልጆች የተምር እንዲገዛ ያደረጋችሁኝ አመሰግናለሁ ሁላችሁንም። እንደገና ደግሞ አንዲት ደግሞ እንደኔው ካንሰር ታማሚ ናትና እስቲ አላህ አሸረን አላህ ይድረስልን። ተምር ገዝተሽ ቋጥረሽ መስጊድ ያስፈጥሪ አንድ ውሃ ጋር ብላኛለች። ኢንሻአላህ እኔ እናትዋ አንቺም ያልሽኝን አደርጋለሁ። ቁርአን ገዝተሽ ደግሞ ቁርአን መግዛት ለማይችሉ 12 ቁርአን ደርዘን ቁርአን ገዝተሽ አዲሊ ብላኝ እንትን ብያለሁ። እሷም ገንዘቧን ባወጣችሁ እኔም ደግሞ በዚህ በደከመ በማለገ ጉልበት የተዛተዝ ባልኩበት አላህ አጅሬን ጽፎ ተዚህ በሽታ ነፃ ብሎኝ አላህ እየሰርቼ ልጆችን ላሳድግ ነው የምለው። ጌታዬን አንድዬ አደራህን አላህዬ ምንም አይሳንህም፣ ከዚህ በሽታ አንተ ነፃ በለኝ። ዱአ አድርጉልኝ ሁላችሁም ወላሂ አዚም። በተለይ መካ ያላችሁ ልጆች መካ ተሄዳችሁ እዛ አካባቢ ያላችሁ ዱአ አድርጉልኝ። አላህዬ ምንም አይሳነውም። ይሄለቀ ጌታ ለንክ ሊያርግልኝ ይሄን በሽታ ይሄለቀ ጌታ ሰርቼ እየበላሁ ሰርቼ መብላት እየቻልኩ ለጉልበት ያልሳሳ ሰርቼ ጥቅም በልበት ጥሩ ነበር። አልሐምዱሊላህ እና አላህዬ ሊፈትነኝ አምጥቶ ነውና ይሄንን ፈተና አንስቶልኝ እንደገና የምስቅበትን ቀን ያንጣልኝ። ሁላችሁም የተለከፋችሁ ሰው እንደኔው አንገታችሁን የደፋችሁ አንገታችሁን ቀን አድርጋችሁ የዛሬ ዓመት
አላህን የምታመሰግኑበትን ቀን ያንጣላችሁ። እኔም አልሐምዱሊላህ ካምናው ዘንድሮ አልሐምዱሊላህ ሀቻምና ደግሞ አዲስ አረብ ሀገር እንደ አዲስ ተመልሼ የሚጣን ወልጄ ሄጄ አዲስ ዛሬ ገብቼ ነገ ነው እና ሮመዳን የተያዘው የዛሬ ዓመት ሳይሆን የዛሬ 3 ዓመት ማለት ነው። አሁን ሮመዳን ሳውዲ ከርኩኝ ሮመዳን ሊያዝ 1 ቀን ሲቀረው 2 ዓመት ሞላኝ ማለት ነው። ያው እኔ በ9 ወሬ ብመለስም በበሽታው ምክንያት ለዛ አሁን እኔ ጋር የሄዱ ልጆች ሁላቸውም 2 ዓመት ሞላቸው ማለት ነው። ያው ሮመዳን ስለሆነ ልንምጣ ቢሉም ሮመዳን ሳይወጡ አይመጡም አረቦቹ አይሉም እንጂ ለዛ ያው እንግዲህ የዛሬ 3 ዓመት ከዛሬ ዓመቱ በፊት ረመዳን ወደ ስደት ነበር የሄድኩት። የሚቀጥለው ረመዳን አገሬ ተመልሻለሁ አላህ ባለው ነገር። አሁን ደግሞ አላህዬ ቀጥ አድርጎኛል እንደዚህ ቆም ብያለሁ። የዛሬ ዓመት ደግሞ ንቅል ቢያደርግልኝ እሱ የነበሩትን እንዳልነበሩ ማድረግ የሚችለው ጌታ እንደው አሁን እንደው ያ ረቢ አላህ ያ ረቢ ያ ከሪም ያ ረቢ አላህ እንደው አላህዬ እንደው አንተ እንደው በዝናት ተመልከተኝና ይሄን በሽታ አጥፋልኝ። አንዲት እህቴ እንትና የምትኖር ሪያድ እኔ የታከምኩበት ሐኪም ቤት አህለል ካይሮች እያሳከሟት የምትኖር ማለት ነው። የደም ካንሰር ታማሚ ናት። አላህዬ እስከ መጨረሻው ነፃ ያርጋትና አታስፋ እንዲያቆርጭ ፋጡምዬ እኔ 3 ልጆች ወልጃለሁ። በዚህ ካንሰር ውስጥ ሆኜ የደም ካንሰር ታመሜ መዲነት መልክ ፋዲ እየታከምኩ አንቺ ታከምሽበት ሐኪም ቤት አንቺ የተመረመርሽበት ሐኪም ቤት እና ለአላህ ብለሽ እስኪ እንደው ይሄን ብረዳሽና በይሄን ብጠቁምሽ ብዬ ነው። እስኪ ዩቲዩብ ላይ ሰሪና ከሳውዲ የሚመጣ ሰው ቱም ዘከሪ ያንጣልሽ። እኔ ሕክምናዬን ታቋረጥኩ ባልሳሳት 3 ዓመት ነው 4 ዓመት ሆኖኛል አለች። ታቋምኩት አሁን ላይ አለ ሰውነቴ ላይ ምልክቱ እየወጣ ነው መልሶ አለች። ግን ይሄን አመታት አቋርጬ ስኖር በቱም ዘከሪ ነው ያለው። ቱም ዘከሪ ማለት ወንድ የነጭ ሽንኩርት ማለት መሰለኝ በእኛ አባባል። ቱም ማለት ነጭ ሽንኩርት ነው። ዘከሪ ማለት ወንድ ባባዬ ቅጠል መድኃኒት ነው እንደሚባለው ነገር እንደዛ ነው። እና ሳውዲ የምትመጡ ልጅ ወይ ደግሞ ቱም ዘከሪ ብታመጡልኝ 3 ኪሎ ብታመጡልኝ ወይ 2 ኪሎ ብታመጡልኝ። አሁን ላይ ደግሞ እንደ ድሮ የሚቀማኝ የለም። አዲስ መንገድ ሰው አሳይቶኛል። አዲስ አበባ አሁኑኑ የሚባሉ ድርጅት አሉ። እንደ ኢትዮጵያ ፖስት አገልግሎት አሁኑኑ የሚባሉ አሉ። ለአሁኑኖቹ ታስረክባችሁልኝ። አሁኑኑ ደግሞ እዚህ ቅርንጫፍ አላቸው፣ ባህር ዳር ቅርንጫፍ አላቸው፣ ጎንደር ቅርንጫፍ አላቸው። አየር መንገድ የሚሰራበት ሁላ ይሰራሉ። ለዛ ለእነሱ ብታስረክቡልኝ አዲስ አበባ ጅማ አሁኑኑ የሚባለው ይደውሉልኝና ነይቃሽ ሙሰጅ ይባላለሁ። ለዛ የምትችሉ ልጅ ወይ አዲስ አበባ አሁኑኑ ቅርንጫፍ ወስዳችሁ መስጠት የምትችሉ ከዛ እነሱ አድራሻ ምናምን ደግሞ እኔ እሰጣችኋለሁ የት እንደሚኖሩ። ለዛ አምጡልኝ። ቱም ዘከሪ ማለት ወንድ የነጭ ሽንኩርት ማለት ነጭ ሽንኩርቱን እዛ ሳውዲ እያለሁ የታመምኩ ሰሞን ገዝተው አምጡልኝ። ነጭ ሽንኩርት ነው የሚፈረቀጥ ምናምን የለውም። ትንንሽ ሆነ አንድ ናት ብቻዋን አንድ አይቻታለሁ አውቀዋለሁ። እና እንደዛ ነው ብላችሁ ዶች የሰበብ ላድርስ ደግሞ ሮመዳን ሲፈታ ኢንሻአላህ አላህ ይርዘቀኝ። እኔም ወደ አፋር መሄድ ያስባለሁ። ወተት ልጠጣ አቅቶኛል። ዲክም እያለኝ ነው። ዲካም ስሙ አፌ ድርቅ ብሎ ማለት ነው። አፌ ተያይዞ አገቤ ሰው ከሌለ ተነስቼ ውሃ ከምጠጣ ቁጭ ብዬ ድካም የምችል ሽንቴ ውጥር አድርጎኝ ሽንቴ በጣም ወጥሮኝ እንዲህ መንቀሳቀስ አልፈልግም። ለምን ሽንቴ በጣም ስለመጣኝ እንደዛ ሆኖ ባልነሳሽ እመርጣለሁ። እኔ አይደለሁም እንግዲህ ድካምና ስንፍና እኔ አልሐምዱሊላህ ረብል ዓለሚን አላኩል ሀል ውዶች ይዋ እንደነገርኳችሁ እንግዲህ ማስታወስ የምትፈልጉና መለየት የምትፈልጉ ምንም ይሁን የዘካም ይሁን ከዚህ በኋላ ለምን በሽታን ያለው እና የምትረዱ ካላችሁ እርዱኝ፣ አስታውሱኝ። ልጆችን እንትን ልበል ለእኔም ያስፈልገኛል። የሆነች እህት እንዲታርጅ ብለው የሆነ እንትናን ታወቃቸው ሱመያ ማለት ነው አርዲሽ በግስት አርጂ እንዲታሳይን ፎቶም እንድትልኪልን ምናምን ብላ ብር ሰጣኝ ነበር። የሰው ብር ስለነበረብኝ ከፍዬ አልገዛሁም እና አሁን አንድ ሰው ከላካችሁልኝ እና ከገዛው አሳያታለሁ ለሷ። ያው ፍሪጅ አግኝቻለሁ፣ ፍሪጅ አለኝና ካረዳችሁልኝ ቁጥብ አድርጌ ሮመዳን እንትን እላለሁ ማለት ነው ውዶችዬ። እና ይሄ ነው የምላችሁ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን አደረሳችሁ። የሰነበትኩት ደግሞ እንዳልኳችሁ ድብርት ይዞኝ ነው።